የጥንቷን ቤተክርስቲያን ያነሳሁት ለዚህ ነው። ከጌታ ጋር በጣም ወደ ደመናው የቀረበች ነበረች። ለድምጽ የቀረበች ነበር። ለበረከት በቃ ለሁሉ ነገር በጣም ስለቀረበች የሰማይ ኮሽታ ሁሉ የሚሰማት ትመስላለች። መንፈስ ቅዱስ ከሌለ ምድሪቱ በቂ ሃይማኖት አለ። ሲለብሱ ረጉ የሚያምርባቸው የሃይማኖታዊ ሪቹዋልስ ሞልቷታል። እኛ የሚያምርብን መንፈስ ቅዱስ ሲመጣ ግን ያነበብነው መጽሐፍ አንብበነው አንጠቅመው። እንደኛ የተማሩ አይደሉም። ብዙ ሐዋርያት አይታችኋል። እነ ጴጥሮስ ሲናገሩ አሳ አጥማጆች ናቸው፣ መጽሐፍትን የማያውቁ ናቸው። ነገር ግን እንደዚህ አይነት ስራ በምን ሰሩ ካላቸው መንፈስ ቅዱስ። ቤተክርስቲያን አዲስ ፓስተር ሆኜ ለትምህርት ቤት እንደጨረስኩ ጠርተው ፓስተር አለ። እኔ ደግሞ አላውቅም። መጀመሪያ ኦርዲኔሽን ቀን ቅፍ አድርጋ ሰላም አለችኝ እና ሰላም አልኳት። ነጭ ናት ብሎንድ ሄር ስጨብጠኝ ግን እጇ ሰፍቶብኛል። እሷ እንደሄደች ኋላ አንድ እህት በላችና ፓስተር ሂዝ ሺ ብላ ልጅቷ ቋንቋ ሁሉ ጠፋ። ትራንስጀንደር ነው። በተአምር እግዚአብሔር ሰርጀሪ ሲያደርግ መንፈስ ቅዱስ ቤቱን ሞልቶበት እግዚአብሔር ፕሬሰንስ እንዴት እንደለወጠው ነው የሚነግረኝ። ንግግሩ ልነግራቸው አልችልም። ለቤተክርስቲያን ደግሞ የሚያደርግ ነው። እኔ ከመምጣት በፊት ፓስተር ስላልነበራቸው በደንብ አድርጎ ቤተክርስቲያን ያልገዛላቸው ቀይ። አሁን ያለንበት ዘመን እንደ ድሮ አይደለም። አሁን ፖለቲካሊ ኮሬክት መሆን በተለያየ ቦታዎች ላይ እየመጣ ነው ያለው። ስለዚህ ለእግዚአብሔር ቃል ሰዎች እየተሰበከም አይሰሙትም፣ ድምፁ እየተሰማም አይሰሙትም። ምክንያቱም የለመዱት ሌላ አይነት ድምፅ ሆኗል። አንድ ቦታ ላይ አብረን ስናገለግል ከአንድ ነቢይ ጋር ምን አለ? ስማችሁ እንዲጠራ የመጣችሁ ሰዎች ውጡ ከዚህ ቤት። ይሄ የጸሎት ቦታ ነው። አሁን ስም አንጠራም እዚህ ቤት አለ። ወገኖቼ ሰዎች ይለምደዋል። ምድራችን ለቃሉ ጊዜ የላቸውም። ስማቸው እንዲጠራ በጣም በጉጉት ነው የሚጠባበቁት። የተዘረፍነው ነገር ይሄ አይፎን ከመጣ ይሄ ኢንተርኔት በጣም ኃይል መስራት ከጀመረ ጀምሮ ሰዎች ህይወት ውስጥ የጸሎት ነገር እየተሰረቀ የተዘረፈ። ቴክኖሎጂ አንጠቀም ማለት አይደለም፣ እንጠቀማለን። ቴክኖሎጂ ግን ኦብሰስድ ነው። ጳውሎስ ጢሞቴዎስን ያለ ይሄ ነገርን ሁሉ በምን አድርገዋል? በልክ አድርገው። ውስጡ የተዘረፈ ትውልድ፣ ለጸሎት አቅም ያጣ ትውልድ፣ ድምፅ አውጥቶ መገሰጽ የማይችል ትውልድ፣ ጠላት ቤቱን እየዘረፈ ልጆቹን እየዘረፈ ትዳሩን እያፈረሰበት ጤናውን እያፈረሰበት ተቃውሞ በኢየሱስ ክርስቶስ መፋለም የማይችል ትውልድ እንዴት አድርገን ነው ያሳደግናቸው? ትምህርት ቤተክርስቲያንን የበሰለች እንድትሆን ያደርጋል። ምክንያቱም ግሬስን ከግሪስ እንዲለዩ ያደርጋቸው። ስለዚህ ከሚያስመስለው መለየት የምችሉት ስትማሩ፣ መከራ ሰዓት ላይ የሚያቆማችሁ፣ በተግዳሮት መካከል የሚያቆማችሁ፣ በዚህ ባለቀ መጨረሻ ዘመን ላይ ሰልፍ በበዛበት ሄዳችሁበት ቻሌንጅ በበዛበት ቦታ ላይ የሚያዋጣው ይሄ ኦርጋኒክ የሆነው የእግዚአብሔር ቃል። ይሄ ቃል በሙላት ካለብን በብዙ ነገር ያሳልፈናል። ስለ ቤተ ክርስቲያን ነው የምንነጋገረው እና ስለ ጥንቷ ቤተ ክርስቲያን ወደ ኋላ ወስዳችኋለሁ። ትዝታ ላይ እንድንሄድ ሳይሆን እግዚአብሔር ነገሮችን ባክ ቱ ስኩዌር ዋን እንዲያደርግልን፣ ነገሮችን እንደገና እግዚአብሔር ተሐድሶ ወደ ቤተ ክርስቲያን እንዲያመጣ፣ አድገን የምንሆንበት ሌላ ክንፍ አናወጣም። ወደ ባክ ቱ ስኩዌር ዋን፣ ወደ መስቀሉ፣ ወደ ህብረት፣ ወደ ፌሎሺፕ፣ ወደ ጸሎት፣ ወደ አምልኮ፣ ወደዛ ነው የምንሄደው እና የጥንቷ ቤተ ክርስቲያን የሚገርም አይነት ጥራት አላት በውስጧ። ለኛ ምሳሌ የምትሆነን ቤተክርስቲያን ማለት ነው እና በውስጧ በጣም ኃይለኛ የሆነ ብርታት ያላት ቤተክርስቲያን፣ ኃይለኛ የሆነ መለኮታዊ ብርታት ያላት ቤተክርስቲያን፣ መንፈስ የተሞላች ቤተክርስቲያን፣ በጣም ተጽዕኖ ፈጣሪ የሆነች ቤተክርስቲያን። አሉ ከተባለ ሐዋርያት አለፉ ከተባለ የሆነ ነገር ይሆናል። ታስታውሳላችሁ ወንድማችን ጴጥሮስ ላለው በልማድ ሐዋርያው ጴጥሮስ በመንገድ ሲያልፍ ልብሱን እንኳን በፈውስ እግዚአብሔር ይጠቀምበት ነበር። ኢዮጴ ይፈልጋል፣ ሲዛሪያ ወይንም ቂሳሪያ ይፈልጋል። የማይፈልግበት ቦታ የለም። ወደ ኢዮጴ ሄዶ እዛ የሞተች ሴት አስነሳል። እንደገና ደግሞ በቁርበት ፋቂው በስምዖን ቤት አደረ ይላል። ከዛ ተፈልጎ ሌላ ስራ ይሰራ። ስራው ይፈልገዋል፣ እግዚአብሔር ስራ ይፈልገዋል፣ ይከተለዋል እና በጣም ኢምፓክትፉል ወይንም ደግሞ ተጽዕኖ ፈጣሪ የሆነች ቤተክርስቲያን ነበር። ዝም ብላ አለች፣ ዝም ብላ እዛ ጋር አንድ ቸርች አለ የምትባል አይደለች። መኖሯ የሚታወቅ ነው። እግዚአብሔር በዚህ መንፈስ ይባርካቸው። በጣም ብርታት አላት። በጣም ይሄ ብርታቷ ምንድነው ካላችሁ ቀደም እንደጸለይነውም እንደዘመርነውም በጣም ለመንፈስ ቅዱስ ስፍራ አላት። መንፈስ ቅዱስ በቤተ ክርስቲያን የተወደደ የተከበረ መንፈስ ቅዱስና እኛ ፈቅደናል ይላል። ኢቭን ጸልየው ሲጨርሱ መንፈስ ቅዱስ እንዳለ እንደዚህ አለ ይላል። መንፈስ ቅዱስ እንዲህ ይላል። እንደውም በአዲስ ኪዳን ለነገሩ እግዚአብሔር እንዲህ ይላል ከሚለው ትንቢት ይልቅ መንፈስ ቅዱስ እንዲህ ይላል ነው አዲስ ኪዳን መጽሐፍት ካያችሁ። ለምን መንፈስ ቅዱስ አብሯቸው ነው እና መንፈስ ቅዱስና እኛ ፈቅደናል ብለው ብዙ ነገሮችን ወደ መከናወን ያመጣል፣ ያማክሩታል። መንፈስ ቅዱስ እንደ ስርዕና ያወሩታል።
መንፈስ ቅዱስ እንደከለከለን መንፈስ ቅዱስ እንደዚህ አለን እያሉ እንደ ባልንጀራ ነው የሚያወራቸው ከቅርበታቸው የተነሳ። ይሄንን ኢንቲሜሲ እግዚአብሔር ሪኒው ያርግልልኛ። ወደዛ ክብር ወደዚህ የሚስበቃ ሳበኝ አይደለም ያለችው መሐሌ ላይ ሳበኝ ካንተ ኋላ ምን አደርጋለሁ ሮጣለሁ እና ወደ ወይን ጠጁ ቤት አስገባኝ። ከዛ ውስጥ ከገባሽ በኋላ ምንድነው ያለችው? በእኔ ላይ ያለው ዓላማው ፍቅር ነው። ውስጥ ገብታ ኢንቲሜሲ ቅርበቷ ነው። በሩቅ ንጉሱ በቃ አየችው፣ ስለሱ ስለውበቱ በሩቅ ታወራ ነበር። አሁን ግን ወደ ወይን ጠጁ ቤት ሲያስገባት ዜማዋ ቋንቋ ሁሉ መሐሌ ላይ ሲለወጥ ትመለከታላችሁ። ጌታ የዘመኗን ቤተክርስቲያን አንዱ የሚፈልገው ሊያቀርባት ይፈልጋል። የኢንቲሜሲ ጥሪ ነው። ጌታ ቅረቢኝ ይላታል። መጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ ጠራውና ሙሴ ወደ ተራራው ውስጥ ገባ ይላል። ተራራው ላይ ቆየ፣ እየጾመ እየጸለየ እዛ ቆየ። ኢያሱ ደግሞ በተራራው ጥግ ላይ ተራራውን የነካ እንኳን ቢኖር በምንድነው በድንጋይ ተወግሮ ይሞት የሚለው አዋጅ ከወጣ በኋላ እንኳን ተራራው አጠገብ ነበር ኢያሱ ያለው። በእግዚአብሔር ፊት በሉ ጠጡ። ከነሱ ደግሞ ርቀው ህዝቡ እዚህ ጋር ቆሞ ደግሞ የሚታየው የሚያስገርም ስለሆነ ተራራው ሲንቀጠቀጥ እሳት ሲወርድ ይመለከታል። እና እየቀረባችሁ ስትሄዱ የሁሉም ልምምዳቸው ይለያያል። እዚህ ጋር ያሉት በቃ የሚያስፈራ የሚያንቀጠቅጥ አምላክ ነው የተገለጠው ብለው እንደውም ሙሴ ሲመጣ እግዚአብሔር አይናገረን ሙሴ ይናገረን እስኪሉ ድረስ እግዚአብሔርን ፈሩ። እነዚህኞቹ ደግሞ ጠጋ ብላችሁ ሰባዎቹ የነሱ ልምምድ የተለየ ሰባዎቹ ቀረብ ብለው ስለተቀመጡ ሰንጴርን የተመለከቱት ህዝቡላል አላዩት ይሆናል ማለት በወለል በሚመስል ነገር ላይ በመለኮታዊ ተአምር ካልሆነ በስተቀር በመድረ በዳ እንደ ሰንጴር ያለ እንደ መስታወት ያለ መቀመጫ ሊገኝ አይችልም። በእግዚአብሔር ፊት በሉ ጠጡ። ምግቡ ከተገኘ ምን ሰባዎቹ ሽማግሌ ከሰባዎቹ ቀረብ ያለው ደግሞ ኢያሱ ነው። ኢያሱ ደግሞ በአካሉ የሚሰማው ነገር አለ። ደመና ውስጥ ነው ያለው። በእርግጥ ድምፁን አልሰማም። ሙሴ ደግሞ ሲናገር ከውስጥ ሆኖ ይህንን ህዝብ የምትናገርበትን መገናኛውን ድንኳን ስለ በዓላቱ ስለምኑ የምታደርግበትን ነገር ወደ ተራራ ላይ ውጣና እሰጥሃለሁ አለው። እግዚአብሔር መመሪያ ሰጠው። በተራራው ላይ እንዳሳየው እንድታደርግ ተጠንቀቅ ይለዋል። ራእይን የሚሰጥ እግዚአብሔር ነው። ራእይ የሚገኘው በምንድነው? በኢንቲሜሲ ነው። እንደ ቅርበታችን እንደ ቀረቡት መጠን ሁሉም ስለ እግዚአብሔር የሚያወሩት ነገር አለ። የጥንቷን ቤተክርስቲያን ያነሳሁት ለዚህ ነው። ከጌታ ጋር በጣም ወደ ደመናው የቀረበች ነበረች። ለድምጽ የቀረበች ነበር። ለበረከት በቃ ለሁሉ ነገር በጣም ስለቀረበች የሰማይ ኮሽታ ሁሉ የሚሰማት ትመስላለች። የሰማይ ኢንስትራክሽን አልፋትም ነበር። ወገኖቼ ጌታ መንፈሳችንን ይቀስቅስልን። ብርታታችን ይሄ ነው። የቤተክርስቲያን ውበቷ መንፈስ ቅዱስ ነው። መንፈስ ቅዱስ ከሌለ ወገኖቼ በአገር ቤት ብዙ ጊዜ እናገረዋለሁ፣ ምድሪቱ በቂ ሃይማኖት አላት እላቸዋለሁ። በቂ ውብ የሆነ ሃይማኖት በጣም ሲለብሱ ሲያረጉ የሚያምርባቸው የሃይማኖታዊ ሪቹዋልስ ሞልቷታል ምድር። እኛ የሚያምርብን መንፈስ ቅዱስ፣ ለዛችን መንፈስ ቅዱስ ከሌለ በቃ ሁሉ ነገር ምን ይሆናል? ሩቲን ይሆናል። የተሰለቻቸ ነገር ይሆናል። መንፈስ ቅዱስ ሲመጣ ግን ያነበብነው መጽሐፍ አንብበነው አንጠቅመው፣ አይሰለችም የእግዚአብሔር ቃል። ወገኖቼ ሆይ 2 ሰዓት አስተማርኩ እዚህ አሜሪካን ሀገር ወደ ሳውዝ 2 ሰዓት ኮንፈረንስ ላይ በጣም ብዙ ውስጥ ተሰብስቦ አስተምሬ ጨርሼ ልክ በቃ ላበላቦኛለሁ እና ከመድረክ ልክ ስወርድ አንዷ እህቴ መጣችና አቀፈች፣ ሰላም አለች። ፓስተርዬ ቃል አውጣብኛለች። 2 ሰዓት ሙሉ ምን እንዳወጣው እሷ ታውቃለች። 2 hours ነው የሰበኩ ሊትራሊ ያለ ግነት ነው የምላችሁ። ስለዚህ ለእግዚአብሔር ቃል ሰዎች እየተሰበከም አይሰሙትም፣ ድምፁ እየተሰማም አይሰሙትም። ምክንያቱም የለመዱት ሌላ አይነት ድምፅ ሆኗል። አንድ ቦታ ላይ አብረን ስናገለግል ከአንድ ነቢይ ጋር ምን አለ? ስማችሁ እንዲጠራ የመጣችሁ ሰዎች ውጡ ከዚህ ቤት አለ። ይሄ የጸሎት ቦታ ነው። አሁን ስም አንጠራም እዚህ ቤት አለ። ወገኖቼ ሰዎች ይለምደዋል። ምድራችን ለቃሉ ጊዜ የላቸውም። ስማቸው እንዲጠራ በጣም በጉጉት ነው የሚጠባበቁት። እግዚአብሔር ይናገራል፣ ባይዳም ይናገራል። ያደኩት እኔ ምናልባት እንዳትጠራጠሩኝ የመጀመሪያ ጊዜ ስላያችሁኝ ያደኩት መሰረተ ክርስቶስ ቤተክርስቲያን በመንፈስ ቅዱስ ሙላት እናምናለን፣ በልሳናት እናምናለን። እግዚአብሔር እጁን ሲዘረጋ አይተን ነው ያደግነው። ክብር ለእግዚአብሔር ይሁን። ስለዚህ የዶክትሪን ኢሹ አይደለም። እግዚአብሔር ይናገራል፣ እግዚአብሔር ይሰራል። ነገር ግን ይሄ ናይቭ አይደለንም፣ ዝም ብለን አንታለንም አይደለም። የሚለይ መንፈስ አለ ውስጥ። ክብር ለእግዚአብሔር ይሁን። ስለዚህ እኛ ውበታችን መንፈስ ቅዱስ ነው። መንፈስ ቅዱስ ይሄ ቤት የእግዚአብሔር ፕሬሰንስ ካለበት ሰው ሞልቶበት ፕሬሰንስ ከሚጠፋ ፕሬሰንስ ኖሮ ሰው ባይኖር ይሻላል። አሜን አሜን።
ከአራት ሰው ጋር ሰማይ ተከፍቶልኝ እግዚአብሔርን ባመልክ ይሻለኛል። ድምፁ ቅርብ ሆኖኝ አለው ብሎኝ ዳስሶኝ አጽናንቶኝ ራእይ ሰጥቶኝ ድምፅ አሰምቶኝ ባርኮኝ እምባይና ንፍጤ ተቀላቅሎ በልጅነት ያደግኩበት ያ መንፈስ ተመልሶልኝ በወጣ ነው የሚሻለኝ እንጂ አዳራሽ ሞልቶ ተጫዋጭ ከመወጣ ማለት ሃሎቱ ይሻለናል። አሜን አሜን። እስቲ መንፈስ ቅዱስ እወድሃለሁ ብሉት። አሜን አሜን። ስለዚህ የዚያች ቤተክርስቲያን ውበቷ ምንድነው? የጥንቱን ሃይማኖት ስጠይዘን ያ ብርታት ይመለስልን፣ ያ ጉልበት ይመለስልን፣ ያ ለዛችን ይመለስልን። ያ ኢንፍሉዌንስ ፈጣሪ ነው። ኢምፓክትፉል የሆነች ቤተክርስቲያን እንደኛ የተማሩ አይደሉም። ብዙ ሐዋርያት አይታችኋል። ይሄን ያህል የተማሩ አይደለም። እንደኛ አይነት ሲስተማቲክ ቴዎሎጂ ተምረው አይደለም። እዛጋ አሳጥማጆች ናቸው። እነ ጴጥሮስ ሲናገሩ ንግግራቸው እንኳን ይገልጥ ነበር። የገሊላን የሰሜን የእስራኤል ከሰሜን በኩል የገሊላ የዛ አክሰንት ነው ያላቸው። ንግግር ይገልጣል ሲሉት ምን ማለት ነው? አንተ ከኢየሩሳሌም ከይሁዳ አይደለም ከሰሜን ነው የመጣው። አክሰንት ያስታውቃል። እና የተማሩት አይደሉም። አሳጥማጆች ናቸው። መጽሐፍትን የማያውቁ ናቸው። ነገር ግን እንደዚህ አይነት ስራ በምን ሰሩ ካላችሁ መንፈስ ቅዱስ። አሜን አሜን። ታውቃላችሁ 60 ዓመት ሳይሞላ ቤተክርስቲያን ከኢየሩሳሌም ኦሬዲ ሮም ደርሳ ነበር። በ60 ዓመት ሳይሞላት ኦሬዲ በጳውሎስ በበርናባስ ሚሽነሪዎቹ እየሄዱ 60 ዓመት ባልሞላ ጊዜ ውስጥ ከኢየሩሳሌም ኦሬዲ ሮም ደርሳለች ቤተክርስቲያን። በሮም ቤተክርስቲያን አብያተ ክርስቲያን በግሪክ እነዚህ በኤዥያ ማይነር በምንለው አብያተ ክርስቲያናቶች ተተክለው ነበር። እንዴት ነው እነዚህ ያልተማሩ ሰዎች? ለጴጥሮስ ብታነቡ ስልዋኖስ እጅ የጻፈውን ደብዳቤ ትመለከታላችሁ። ምሁር ሰው አይደለም። ለጴጥሮስ ደብዳቤ የጻፈለት ስልዋኖስ የሚባል አንድ ጸሐፍት ነበር። ስለዚህ እነዚህ ያልተማሩ ሰዎች መጽሐፍትን የማያውቁ ሰዎች ምንድነው እንደዚህ ያደርጋቸው ካላችሁ መንፈስ ቅዱስ። ክብር ለእግዚአብሔር ይሁን። አሁን አንድ ምስክርነት ሰምቼ ነበረ። አንድ ወቅት ላይ አንድ የአዲስ አበባ ላይ ዘበኝነት ይሰራ የነበረ ሰው ከዘበኝነት ጌታ በቃ ጠራውና እያገለገለ የሆነ ሀገር ደኛ የሚናገሩ ሀገር ሄዶ ሰብካል። የሰበከ ያለ ቋንቋውን ጌታ አዞረበት እና ፍሉንት የሆነ እንግሊዘኛ መስበክ ያልተማረ ሰው ነጮች ወሰዱ። በኋላ እሱ ጋር እንዲያገለግል በዛ ያገለግላል። ለእግዚአብሔር ምንድነው ብቃት የሰጠው? ለኛ ግራመር ተምሮ 18 ዓመት ትምህርት ቤት ለፍቶ ሳይሆን መንፈስ ቅዱስ ባቋራጭ መንገድ አለው ጌታ። ብቃት ይሰጣል ጌታ። ከተስማማችሁ አሜን በሉ። ሱፐርናቹራል ጌታ ማድረግ ይችላል ዛሬ። አሜን አሜን። እና የነዚህ ሐዋርያት ሚስጥራቸው ምንድነው? እንደዚህ በመንፈስ ቅዱስ ውስጥ የሚዋኙ በቃ ጨዋታቸው፣ ንግግራቸው፣ አምልኮ እንደዚህ በጣም ደስ የሚል የሆነው ለምንድነው? ለዛ ያላቸው ብላችሁ ከጠየቃችሁ የመጀመሪያው ነገር ለቃሉና በሐዋርያት ትምህርት ይተጉ ነበር። ይሄንን ይላል መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ የሚናገረው ጥቅስ ይሄንን ነው የሚናገረው። በትምህርት ይተጉ ነበር። የኢየሱስን ትምህርት ያስተምሯቸው ነበር። ኢየሱስ ያስተማረው፣ ኢየሱስ የገለጠውን በተለይ ይሄ ምናልባት ማቴዎስ 5:6 እስከ 7 ድረስ ያለው ሄዳችሁ ብትመለከቱ ኢየሱስ ያስተማረው ተራራ ላይ ሆኖ የሰበከው ስብከት ምናልባት እሱ ነው ያስተማሯቸው። ምን ብለው ነው ያስተማሯቸው? ምክንያቱም አዲስ ኪዳን ገና አልተጻፈም። ገና በብሉይ ኪዳን ውስጥ ነው መጽሐፉ ያለው። ስለዚህ የኢየሱስን ትምህርት አስተማሯቸው። ኢየሱስ ዘሪ ሊዘራ ወጣ እያለ ያስተማረው፣ ኢየሱስ የተናገራቸው ብሂሎች፣ አነጋገሮች፣ ፓራብልስ የምንላቸው እነሱን እየሰበሰቡ እነሱን ይሆናል ያስተማሯቸው። አንድ ጌታ እንደዚህ ሲናገር እንደዚህ ብሎ፣ አንድ ጊዜ ከጴጥሮስ ጋር እንደዚህ ብሎ የሚለውን እነዛን የኢየሱስን ትምህርቶች ያስተምሯቸዋል። እግዚአብሔርን መንግስት ነገር እየገለጡ ከኢየሱስ ንግግር ወስደው ያስተምሯቸዋል። ቃሉን እናንተ አነቡት ሐዋርያት ሥራ 2:42 ላይ ያለ። በዚህ ትምህርት ይተጉ ነበረ። ትጋት ለትምህርት የምትተጋ ቤተክርስቲያን ነበረች። የሐዋርያት ትምህርት ተብሎ የሚጠራም አለ። እንደገናም ደግሞ ይሄ ስለ ጥምቀት እጆችን ስለ መጫን ስለዚህ የሚል ዕብራውያን ላይ የተጻፈ ጽሑፎችም አሉ። በዚህ የምትተጋ ቤተክርስቲያን ለትምህርት ለእግዚአብሔር ቃል ስፍራ ያላት ቤተክርስቲያን። ስለዚህ ቤተክርስቲያን አንዱ ማደጓ የሚታወቀው ለትምህርት የምትሰጠው ቦታ። ትምህርት ባለበት ቦታ ላይ ደቀ መዛሙርት ይበዛል። መጽሐፍ ቅዱስ ምን ይላል? በስብከት ሞኝነት አመናችሁ ወይንም ዳናችሁ ነው የሚል። ነገር ግን እያስተማራችኋቸው ምን አድርጓቸው ነው የሚል? ደቀ መዛሙርት ያድርጓል። ስለዚህ ዲሳይፕልሺፕ ያለው በቲቺንግ ውስጥ ታንማር ደቀ መዝሙር መሆን አንችልም። ይሄ ማቴቴስ የሚለው የግሪክኛው ቃል ምን ማለት ነው? ከሌላው ስር ቁጭ ብሎ የሚማር እንደ አስተማሪው ለመሆን የሚፈልግ ማለት ነው። ስለዚህ የኢየሱስ ደቀ መዛሙርት ከኢየሱስ የተማሩ ናቸው።
ሐዋርያትም ከስራቸው ደቀ መዛሙርት ነበር፣ ያስተምሩ ነበር። ቤተክርስቲያን አንዱ የነበራት ስትሮንግ የሆነ ነገር ምን ነበረ? የማስተማር ጸጋ ነበራቸው። ስለዚህ ወገኖች ሆይ ትምህርት ቤተክርስቲያንን ይለውጣታል። ትምህርት ቤተክርስቲያንን የበሰለች እንድትሆን ያደርጋል። ምክንያቱም ግሬስን ከግሪስ እንዲለዩ ያደርጋቸዋል። ጸጋን ከሌላ ስለዚህ ከሚያስመስለው መለየት የምችሉት ስትማሩ እግዚአብሔር ቃል በሙላት ይኖርባችሁ። እግዚአብሔር ቃል አንድ ኤምኬሲ አንድ አባት ነበሩ ሲያገለግሉ ድሮ ምን አሉ? አንደኛዋ ልጅ ጊዜ እናትየዋ ልክ እንደተወለደች በናቹራል በሆነ በእናት ወተት ነው ያደገች። ሁለተኛዋ ልጅ ግን በሞሪናጋ ነው ያሳደግኳት። ሞሪናጋ ታውቃላችሁ? እና የሞሪናጋ ወተት ተበጥብጦ ፓውደር ወተት ነው እሱ ይሰጣቸዋል። እና ልጅቷ በቃ ፋፋች፣ አማረባት፣ በጣም ፊቷ ያምርባት ሆነ። በኋላ ግን ሁለቱንም አንድ ተከታታይ ጉንፋን ያዛቸዋል። ያቺ በእናት ወተት ያደገችው አንድ ቀን አስነጠሳት ምናምን አላትና ተነሳቻል። ይቺኛዋ ግን መነሳት አቃታት። ስትወጣ ከጉንፋኑ ሲለቃት ምጥጥ ብላ ከስታ ወጣቻል። ስለዚህ ኦርጋኒክ የሆነው ወንጌል ነው የሚያዋጣ። መከራ ሰዓት ላይ የሚያቆማችሁ፣ በተግዳሮት መካከል የሚያቆማችሁ፣ በዚህ ባለቀ መጨረሻ ዘመን ላይ ሰልፍ በበዛበት ሄዳችሁበት ቻሌንጅ በበዛበት ቦታ ላይ የሚያዋጣው ይሄ ኦርጋኒክ የሆነው የእግዚአብሔር ቃል ነው። ይሄ ቃል በሙላት ካለብን በብዙ ነገር ያሳልፈናል። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል ይላል ያገራችን። ጎመን አይታችኋል? በቃ 100 ኪሎ ብትበሉ የበላችሁ ላይ መስላችሁ ይችላል። ጎመን ነው በአንድ ጭፍልቅ የሚል ነው ድቅቅ። እና አንዳንድ ጊዜ እንደዛ አይነት የዱባ ጥጋብ ያለ ስንቅ ያዘምታልም ይባላል። ተረቱን አበዛውባችሁ አዛችሁ አዲስ ቨርዥን ነው እንግዲህ። እና ይሄ መጀመሪያው ትምህርታችን ፖይንት ያሳየዋችሁ ምንድነው? ለእግዚአብሔር ቃል ለኦሪጂናሉ ቃል ልንሰጥ ይገባል። ቤተክርስቲያን ከቃሉ በላይ በተለይ በዚህ ዘመን ሁሉም አስተማሪ የሆነበት ሰዓት፣ ሁሉም መናገር የሚችልበት ዘመን፣ ሁሉ ካሪዝማ አለው፣ ሁሉም ትንሽ ትብዛም ትነስም ሁሉ ዕውቀት አለው። ሰው መናገር የሚችልበት ዘመን ነው ያለው። ነገር ግን አደባባዮቻችን በጣም እየፈራው የመጣሁት አደባባዮቻችን በኮሜዲየንስ እየሞሉ ነው። በጣም ከእግዚአብሔር ቃል ውጭ የሆኑ ጨዋታዎች፣ በዞች በጣም እየሞሉ ከቃል ውጭ የሆኑ ትምህርቶች እየሰማን ነው ያለው። እና አንዳንድ ምሳሌዎች ምናልባት በትምህርት መሃል ላይ ነግራችኋለሁ። በጣም አደገኛ የሆኑ ትምህርቶች አሉ። አለማወቃችን ሁሉ ግልጥልጥ ብሎ እየወጣ ሪሊጂየስ ሰዎች ሁሉ እስኪንቁን ድረስ ሆነናል። በዚህ ገባችኋል? የሃይማኖት ሰዎች በጣም እስኪንቁን የደረስ ነው። ለምንድን ነው? አለማወቃችን፣ ደቀ መዝሙር አለመሆናችን እየተገለጠ መጣ። ምንድን ነው? አንድ የቤተ ክርስቲያን ስም ሰማሁ። ፈልቶ ቀዘቀዘ ወተት በክርስቲያን እዛ ነው። ፈልቶ የቀዘቀዘ የቃሉ ወተት፣ ፈልቶ የቀዘቀዘ የቃሉ ወተት ቤተ ክርስቲያን። እንግዲህ የስሙ ርዝመትን ተመልከቱ። ይሄ የቤተ ክርስቲያን ስም ማለት እና ብዙ አይነት ይሄ የሚያሳየው ምንድነው? ሀውሻሎ በጣም ደብስ የሌለን እየሆንን መተናል። መንፈሳዊ ዕውቀት ከቤተ ክርስቲያን ተወስዶብናል። ደቀ መዝሙርነት ወደ እግዚአብሔር ቤት የሚመለሰው በማስተማር። አሜን አሜን። ለትምህርት ጊዜ ይኑረን፣ ለመማር ጊዜ ይኑረን። እንደዚህ ዘመን ደግሞ አስተምህሮ የተለቀቀበት ጊዜ የለም። ስለዚህ ለይተን አጥርተን እንማር። በጣም አደገኛ የሆኑ ትምህርቶችም እየወጡ ነው ያሉት። ልንጠነቀቃቸው ይገባል። ስለሱ ለመናገር ጊዜ ያንሳል። ስለዚህ የመጀመሪያዋ ቤተክርስቲያን በዚህ በእግዚአብሔር ሀልወት ውስጥ እንድትኖር ያደረጋት ነገር ለእግዚአብሔር ቃል የምትሰጠው ስፍራ። ቃሉን በሰሙት ላይ መንፈስ ቅዱስ ወረደባቸው ይላል። አሜን አሜን። ቃሉና መንፈሱን ምናፋታቸው አይደለም። በቃሉ ውስጥ መንፈስ ቅዱስ አለ። በመንፈስ ቅዱስ ስራ ውስጥ መንፈስ ቅዱስ በቃሉ ውስጥ ይሰራል። ቃሉና መንፈሱን ካፋታናቸው የቃል ሰውና የመንፈስ ሰው ብለን መለየት እንጀምራለን ማለት ነው። የቃሉ ሰዎች የመንፈስ ሰዎች ናቸው፣ የመንፈስ ሰዎች የቃሉ ሰዎች ናቸው። ምክንያቱም መንፈስ ቅዱስ የቃሉ ደራሲ ነው። ቃሉ በመንፈስ ቅዱስ የተጻፈ ነው። የኔ የምነግራችሁ ቃል መንፈስም ነው አለ ጌታ እኮ። ኢየሱስ የተናገረው ቃል መንፈስ ነው። ዮሐንስ 17 ላይ ሄዳችሁ ተመልከቱ። ስለዚህ አሁን ቃል እየተነገረን እየሰበኩላችሁ እያካፈልኳችሁ ያለሁት መንፈስን ነው። አሜን አሜን። ውስጣችሁ ገብቶ ጉልበት የሚሰጥ
እህል የሚሆን ጉልበት የሚሆን አቅም የሚሆን በተስፋ መቁረጥ ውስጥ ጉልበተኛ እንድትሆኑ በተግዳሮት ውስጥ እንድትቆሙ የሚያደርግ ለማምለክ እንድትነሳሱ ለጸሎት ለጽድቅ ስራ እንድትበረቱ የሚያደርግ የእግዚአብሔር ቃል ነው። መንፈስ ስለሆነ እየተነገረ ሰዎችን በውስጣቸው ነገርን መፍጠር ይጀምራል። እያስተማርን ሰዎች ይለወጣል። እያስተማርን ሰዎች መንፈስ ቅዱስ ይሞላሉ። አሜን አሜን። ክብር ለእግዚአብሔር ይሁን። ሁለተኛው ነጥብ ልንገራችሁ። ሁለተኛው የዚች ቤተክርስቲያን አንዱ ወደ ቀደመው ክብር ውስጥ እንድንገባ ከሚያጓጓን ነገሮች አንዱ ለጸሎትና ለአምልኮ ልዩ ፍቅር አላት። ፓሽኔት ናቸው። ጸሎት ሲባል የሚሰለቸው የለም። ሃሌሉያ። ጸሎት ሲባል አልደረሰም እንደ ሰዓቱ ነው የሚባል። ድሮ አስታውሳለሁ ወደ ቤተክርስቲያን ስንሄድ 1 ሰዓት ቀድመን ካልሄድን ቤተክርስቲያን መንበርከኪያ ቦታ የለም። ሰው ቀድሞ ገብቶ ተንበርክኳል። ልክ እንደ ንብ አዳር ጸሎቶቻችን እንደ ንብ ምንም ድምጽ ብቻ ነው የምትሰሙት። ያለቅሳል፣ ግማሹ ይጮሃል። ያ የጸሎት መንፈስ በምን ተወሰደ? ይሄ እውነት ይሄንን ቀናት እግዚአብሔር በውስጣችሁ ያስገባ። እግዚአብሔር ወደ ቤቱ የጸሎት መንፈስ ይመልስልን። በቃ ጸልየን ስንሄድ ሙሉ ፕሮግራም እኮ ነው ራሱ። ኃይል አለ በዛ ውስጥ፣ ዴሊቨረንስ አለ፣ ድምጽ አለ፣ ኃይል አለ፣ መታደስ አለ። ሰዎች ካሉበት ነገር ውስጥ ይወጣሉ። በቃ እግዚአብሔር ስራ ሲሰራ ታያላችሁ። እንዳሁኑ ዘመን ጥቂት ሰዎች እዛ ጋር ብቅ ያሉ ሰዎች በቃ አጋንንት የሚያወጡ ተደርጎ ነው የሚወሰደው። እንደሱ አለበት። ድሮ አጋንንት የሚያወጣው ጸሎት ጓድ አይደለም። ኖራችሁ ሰዎች እኛ ጸሎት ጓድ። አንድ ጊዜ አስታውሳለሁ ልደታ መካነ ኢየሱስ የሚባል ቤተክርስቲያን እዛ ጊዜ ስደት ጊዜ ተከፈተች ነበር። እዛ ቤተክርስቲያን ተባኪው እየሰበከ አጋንንቶች ይጮሃሉ፣ እዛም ይጮሃሉ። እና ያለው ነገር ትዝ ይለኛል። እኔ ስብከት አቋርጬ እነዚህን አጋንንቶች አላስወጣም። ጸሎት ጓዶች ባካችሁ ጠራርጋችሁ አውጡልኛል። እና ጸሎት ጓድ አውጥቶ ዳውንስቴርስ ወስዶ አጋንንቶችን የሚያወጡ ጸሎት ጓዶች። አሜን አሜን። ኃይል እነዚህ ሰዎች አሁን ነብይ ነኝ ምን ክሌም ሳያደርጉ እግዚአብሔር ግን ይሰራባቸው። ታፔላ ላቸው ላይ ሳይለጠፍ በምንም ስም ሳንጠራ እግዚአብሔር በህይወታችን ውስጥ ይሰራል። ጸጋው ይለቀቅባቸው፣ ክብሩ ይለቀቅባቸው። ስሙ ብቻውን አይሰራም ልላችሁ ነው። አንዳንዴ ላያችን ላይ የተሆነ ታፔላ ለጥፈን ያ ስም ብቻውን ቢሰራ አይደለም። አሁን ላይ እኔ እዚህ ጋር ምን ብዬ ልለጥፋው? የሌለኝን ነገር ላይ በለጥፍ ያ ነገር ምንም ነገር የሚፈጥረው ነገር የለም። ህይወቴ ላይ ያለ ነገር ኖሮ ግን ላይ የተለጠፈ ባይኖር ስራውን ይይዛል። ክብር ለእግዚአብሔር ይሁን። ጌታ በእናንተ ይስራ። ለጸሎት የነበራቸው ፍቅር፣ ለአምልኮ የነበራቸው ልዩ ፍቅር፣ እግዚአብሔርን ሲያመልኩና ሲጾሙ ጳውሎስና በርናባስ ለጠራቸው ስራ ምን አድርጉልኝ ያላቸው የአንጾኪያ ቤተክርስቲያን ለይልኝ ተባለ። ምን ስለሆነ? ጸሎት ይወዳሉ፣ አምልኮ ይወዳሉ። ስለዚህ ጸሎትና አምልኮ ኖርም ነው። ሁሌ ይጸልያል፣ ሁሌ ይመለካል፣ በየምክንያቱ ይጸልያሉ። የሚሰለቸው ሰው የለም። ሌሊት ይጸልያሉ፣ ቀን ይጸልያሉ፣ ሲገናኙ ይጸልያሉ። ጸሎት የተወደደ ነው። ይሄን መንፈስ ነው እግዚአብሔር እንዲመልስልን ተባው። በትውልዳችን ላይ የተዘረፍነው ነገር ይሄ አይፎን ከመጣ ይሄ ኢንተርኔት በጣም ኃይል መስራት ከጀመረ ጀምሮ በሰዎች ህይወት ውስጥ የጸሎት ነገር እየተሰረቀ የተዘረፈ። ቴክኖሎጂ አንጠቀም ማለት አይደለም፣ እንጠቀማለን ቴክኖሎጂ፣ ግን ኦብሰስድ መሆን። ጳውሎስ ጢሞቴዎስን ያለ ይሄን ነገርን ሁሉ በምን አድርገዋል? በልክ አድርገው። ስለዚህ ውስጡ የተዘረፈ ትውልድ፣ ለጸሎት አቅም ያጣ ትውልድ፣ ድምፅ አውጥቶ መገሰጽ የማይችል ትውልድ፣ ጠላት ቤቱን እየዘረፈ ልጆቹን እየዘረፈ ትዳሩን እያፈረሰበት ጤናውን እያፈረሰበት ተቃውሞ በኢየሱስ ክርስቶስ መፋለም የማይችል ትውልድ እንዴት አድርገን ነው ያሳደግናቸው? ይሄ ክብር መመለስ አለበት። አሜን አሜን። ጸሎት ሲመለስ የብዙዎች እንቆቅልሽ መፈታት ይጀምራል። ሰዎች መንገዳቸውን ያውቃሉ፣ አእምሯቸው የተሳለ ይሆናል፣ ሰክሰስፉል ይሆናሉ። የጸሎት ሰዎች አይኖቻቸው የተከፈተ ናቸው። የጸሎት ሰዎች የውስጥ ጉልበት አላቸው። እግዚአብሔር እዚህ ጉልበት ይባርካችሁ። ዛሬ ለጸሎትና ለአምልኮ ልዩ ፍቅር ነበራቸው። ሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ እንደዚህ ይላል። ከጸለዩ በኋላ አሜን አሜን። ከጸሎት በፊት አይደለም፣ ከጸለዩ በኋላ ምን ተፈጠረ? መንፈስ ቅዱስ ሞላባቸው። ከዛ ምን ሆኑ? ቃሉንም በግልጥነት ተናገሩ። ከጸለዩ በኋላ ከጸሎት በኋላ የሚፈጠር ነገር አለ ማለት ነው። ጸሎት መለኮታዊ ስራዎችን ይሰራል። ጸሎትም ብሎ ድግግሞሽ የሆነ አሰልቺ የሆነ ሰዋዊ ስርዓቶች አይደለም። ጸሎት ከመለኮት ጋር ኃይል የምንቀበልበት፣ የምንነጋገርበት፣
አብ ከልጁ ጋር ልክ እንደተነጋገረ በቃ አባት ሆይ ዓለም ሳይፈጠር በፊት በነበረኝ ክብር አክብረኝ ደስ ያለ ዮሐንስ 17 ላይ የማለደበት ያ አይነት የአባትና የልጅ ንግግር እሱ አይነት ነው ጸሎት። እሱን ነው ጳውሎስ የሚነግረን። አባ አባ የሚለው የልጁን መንፈስ በውስጣችን ምን አረገ ነው የሚለው። ወልድ ከአብ ጋር ይነጋገር እንደነበረ እኛም እንደ ልጆች ከአብ ጋር እንድንነጋገር ነው። ክብር ለእግዚአብሔር ይሁን። አብ እንዲህ አይነቶቹን ይፈልጋል፣ ሊያነጋግረን ይፈልጋል፣ ሚስጥር ሊነግረን ይፈልጋል፣ ባልንጀራ ሊያረገን ይፈልጋል። አንዳንድ ጊዜ አይታችሁ እንደሆነ እንግዲህ ከሰው ልምምድ ይለያያል። በርግጥ አንዳንዴ ጸሎት የምትነሱት ከሌሊቱ 4 ሰዓት ይሆን 4 o'clock ላይ ደክሟችሁ እንኳን ተኝታችሁ እንኳን ካላችሁ አንዳንዴ መንፈስ ቅዱስ 4 ሰዓት ላይ ራሱ ይቀሰቅሳል። ከውስጥ ቀስቃሽ መንፈስ ቅዱስ ይሆንላቸው ስለለመደው ያ ሰዓት ላይ ምንነጋገርበት ሰዓት ስለሆነ እሱ አክብሮ ይመጣል። ሰዓቱን ይቀሰቅሰናል። ዛሬስ በቃ ተኛለው ነው ዛሬ ስድ አገልግሎት ደክሜ ነው የመጣው ትንሽ ልተኛ ስትሉ ነካ አርጎ መንፈስ ቅዱስ አይኖቻችሁን እንቅልፉን ይወስደዋል። ክብር ለእግዚአብሔር ይሁን። ይወዳል የሚጸልዩ ሰዎችን መንፈስ ቅዱስ ይወዳል፣ ያነጋግር ይፈልጋል፣ ሚስጥረኛ ሊያደርግ ይፈልጋል። አንዳንዴ የማይመለከታቸውን ነገር ሁሉ ይነግራቸዋል። በመንግስታት መካከል ሊሆን ያለውን ይነግራቸዋል። ወገኖች ብዙ ምስጢሮችን ሊነግራችሁ ይችላሉ። አንዳንድ የእግዚአብሔር ሰዎች የነገሩኝ የሚገርም አይነት እግዚአብሔር የሚነግራቸው ሰዎች በቃ ስለ ዘመን ምንም የማይታወቁ ሰዎች ናቸው። አንድ ያላቸው ነገር ግን ከጌታ ጋር በጣም ጥቅጥቅ ያሉ ኢንቲሜት ናቸው። በጣም ከጌታ ጋር የተያያዙ ናቸው። ጌታ ይነግራቸዋል። ይሆን ያለውን ነገር ቸርች ውስጥ ይሁን መንግስት ላይ ይሁን አገር ላይ ይሁን በራሳቸው ህይወት በልጆቻቸው ይሁን ሁሉን ነገር መንፈስ ቅዱስ ለባሪያዎቹ ሳይነግር አያረግም። ጌታ ሚስጥረኛ ይፈልጋል። ስለማንቀርበው ነው ነገር ድንገት የሚመጣብን። ተቀረብነው ግን መንፈስ ቅዱስ ይናገራል። እየሰማችሁኝ ነው? ጌታ ይመስገን። እና ከጸለዩ በኋላ መንፈስ ቅዱስ ሞላባቸው፣ ቃሉንም በግልጥነት ተናገሩ ይላል። ስለዚህ ጸሎት ማዕከላዊ ነገራቸው ነው። ለምን ይሰበሰባሉ? ለጸሎት። ጸሎት ብቻ ነው እንዴ አይባልም። ጸሎት አንደኛ ነገር ነው። አሜን አሜን። ቤቴ የማቤት ይባላል አለ፣ የጸሎት ቤት ይባላል። አምልኳቸው ደግሞ መንፈስ ነዳሽ ኃይለኛ ነው፣ ዲፕ የሆነ ነው። በቃ እንባቸውን ፍንቅል የሚያል ታጋራ በጣም የተጣበቁ ናቸው። ውስጣቸው ጌታን ይወዱታል፣ ጌታን ይናፍቁታል። ስለዚህ በጣም ያመልኩታል። ክብሩን እያዩ መገኘቱ በመካከላቸው ነው ሁሉ ጊዜ። እና ሰዎችን ደግሞ ወደ እግዚአብሔር የሚስብ ነገር ጄኒውን የሆነ አምልኮ ነው። እግዚአብሔር በአምልኮ መንፈስ ይባርካቸው፣ ያለውንም ያብዛላችሁ። በጣም ደስ ብሎኛል በዚህ ቤተክርስቲያን በአምልኮ መንፈስ። ሃሌሉያ አሜን አሜን። ብዙ ጉባኤዎች ላይ በድራም በመብራት ይሄ የዱባይ ጭስ አለ ያጨሱ ቡም እያደረጉ ምንም ነገር ጠብ ማይል ሲጫጫሁብን ይውላሉ። የእግዚአብሔር መንፈስ እንዲህ ደግሞ ፍስስ ሲል ደስ ይላል። አሜን አሜን። በተረጋጋ መንፈስ ጌታ ይባርካችሁ። በቃል ላይ ያስታውቃል። የለመዱት ያውቁታል፣ ሲኖር ይታወቃል። ሃሌሉያ አለ በጣ እንላለን፣ ሲገባ ያስታውቃል፣ ባዛው ያስታውቃል። ኢየሱስ ጌታ ነው ወገኖች ሆይ። ስለዚህ ጸሎትና አምልኮ የተወደደበት ቤተክርስቲያን እና ህብረታቸው ይሄ ነው። ሌላ ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ። ሐዋርያት ሥራ ምዕራፍ 2 ከ44 እስከ 46 ላይ የምትመለከቱት ሶስተኛው ነገር አንድነትና ህብረት ነበራቸው። ይሄ አንድነትና ህብረታቸው በምንም ነገር ላይ የተመሰረተ አይደለም። የዘመኑ ህብረትና አንድነት በሆነ ነገር ላይ ይመሰረታል። እግዚአብሔር ከዛ ይጠብቃቸው። ጌታ የሌለባቸው ህብረቶች አሉ። ለምሳሌ የአንድነት መንፈስና የመንፈስ አንድነት ይለያያል። ያልኩትን ስሙኝ። የአንድነት መንፈስና የመንፈስ አንድነት ይለያያል። የመንፈስ አንድነት አንዱ መንፈስ ከመጠጣታችን የተነሳ እኔ ሚሽነሪ ፓስተር ነኝ አልኳቸው። አሁን ኮንሶ የሚባል ሀገር ይሄዳል፣ ወደ ኦሞ ሸለቆ ይሄዳለሁ። ምንም ቋንቋቸውን አላውቅም፣ ግን ሲያመልኩ በቃ ራቁታቸውንም ሆነው ሲያመልኩ በሌላ ቋንቋቸው ባይገባኝም የአንዱ መንፈስ ስለታተምን የጌታ መንፈስ ሲሰራ እኔን ሲነካኝ እነሱ ሲነካቸው ያለው። ክብር ለእግዚአብሔር ይሁን። አንዱ መንፈስ ስላለን በጌታ አንድ ነን፣ አንድ አባት አለን እንላለን። ክብር ለእግዚአብሔር ይሁን። እዚህ ቤት ውስጥ የአንድ አባት ልጆች ነን ብዬ ስል ምን ማለት ነው? ከአንዱ መንፈስ ተጠጥተናል። እኔ የታተምኩበት መንፈስ ወንድሜ የታተመበት እህቴ የታተመችበት መንፈስ ነው። ልዩ መንፈስ አያተመንም፣ አንዱ መንፈስ ያተመናል። ክብር ለእግዚአብሔር ይሁን።
የአንድነት መንፈስ ግን ሌላ ነው። የአንድነት መንፈስ በዘር ላይ፣ በብሔር ላይ፣ በቀለም ላይ አይደለም። እንደዚህ ሲመሰረት ይሄ የአንድነት መንፈስ ነው። በእቁብ እድር እሱ የአንድነት መንፈስ እኔ ጋር ናቸው። እኛ የተጠራ ነው ለምንድን ነው? ለመንፈስ አንድነት። ግልጽ ነው። ደጋግሜ ግልጽ ነው። እሺ ስለዚህ አብረው ከዚህ ከመንፈስ አንድነት የተነሳ ማዕድ አብረው ይበላሉ። ህብረት እናርግ ብለው አይደለም ያደረጉት። አንድ መንፈስ ስላላቸው ኦልሬዲ ጌታ ህብረትን ሰጥቷቸዋል። ስለዚህ የመንፈስ አንድነትን ለመጠበቅ ትጉ ይላቸዋል ጳውሎስ። የመንፈስ አንድነትን የማይጠብቅ ክርስቲያን የክርስቶስን አካል የሚጎዳ ክርስቲያን፣ የሚያደፈርስ የመንፈስ አንድነት ሰላምን በቤተ ክርስቲያን የሚያደፈርሰው ከጌታ ጋር ነው የሚጣለው። ምክንያቱም አንዱ መንፈስ በሁላችንም ውስጥ አለ። ይሄ የአንድነት ጠላት የሆነ ነገር በተለይ በእኛ ህዝብ መካከል በብዙ ፖለቲካል ምናምን ነገሮች ስላሉ ወደዛ ሳልገባ በሀገራችን ልጅ ልክ እናትና አባቱ ተጣልተው ልክ መፋቻቸው ሰዓት ላይ ከተወለደ አንድ አድርጌ ይሉታል። ወይ ደግሞ ልክ እነሱ በቃ ሰላም የኖሩ ሰዎች ልክ እሱ ሲወለድ ከተፋቱ አደፍርስ ይሉታል። እና እግዚአብሔር በአንድ አርጌ መንፈስ ይባርካችሁ። አሜን አሜን። አንድ አርጌ በቤተ ክርስቲያን አንድ አርጌዎች፣ አስታራቂዎች፣ በቤተ ክርስቲያን ዲፍረንስ የምታጠቡ አንድነትን የምታመጡ አስታራቂዎች፣ አባቶች፣ እናቶች፣ አስተዋዮች እግዚአብሔር በዚህ መንፈስ ይባርካችሁ። የመንፈስ አንድነት ኢየሱስ የሞተለት ነገር ስለሆነ ሊጠበቅ ይገባዋል። አቤት አሉባልታ እንደዚህ ያለ ነገሮች ምን ያደርጋሉ? የመንፈስ አንድነትን ያደፈርሳል። ስለዚህ ቢ ኬርፉል። ጌታ አካሉን ስንጎዳበት አይወድም። ይሄ በተለይ እግዚአብሔርን ቤተ መቅደስ የሚያፈርስ እግዚአብሔር እሱን ያፈርሰዋል የሚለው ቃል ስለ ርኩሰት ብቻ አይደለም የሚናገረው፣ ስለ ክርስቶስ አካል ነው የሚናገረው። ስለዚህ አንድነትና ህብረት የዛች ቤተ ክርስቲያን አንዷ ጥራት ነው። መንፈስ ቅዱስ በመካከላቸው እንዲመቸው ያደረገው ይሄ ነው። ይህን ምሳሌ አንድ ቦታ ሰጠሁኝ፣ ብደግመው ምንም አይደለም። አንድ ቶሚ ቴኒ የሚባል ሰው አንድ መጽሐፍ ጽፎ ነበረ። እዚህ እናንተ ሀገር ሰው ነው እና በመጽሐፉ ላይ አንድ ትልቅ የሆነ ማለት በጣም ኦቨርዌይት የሆነ የቤተ ክርስቲያናችን አባል ነበራል እና በፍጹም ሰው ቤት ገብቶ አይቀመጥም። እንደዚህ ብሎ ያይና ሰላም ናችሁ ደህና ናችሁ ምናምን ብሎ ይሄዳል። ሌላም ጊዜ እንደዚሁ ይመጣና ያይና ሰላም ናችሁ ደህና ናችሁ ብሎ ይሄዳል። ሁሉም ሰዎች ግራ ገብቷቸዋል። ገብቶ ለምንድን ነው የማይጠይቅ? ለምን ነው የማይቀመጥ? ምናምን አትገባም ሲሉ አይገባም። እና አንድ ቀን በጣም ሲያስጨንቁት ልንገራቸው አላቸው። አንድ ጊዜ ሰዎች ካልገባህ ብለውኝ ወደ ቤታቸው ገባኋል። ቤታቸው ገብቼ ወንበር ላይ ልክ ስቀመጥ ወንበሩ ተሰበራል። አዎ ሰው ይምባራሽ ለበጣም ከዛ ወዲያ ሁለተኛ ሰው ቤት ከመግባት በፊት እኔን የሚሸከም ወንበር እንዳላቸው ማየት ፈልጋለሁ አለ። ጌታን ማስተናገድ የሚችል ወንበር አላችሁ? ጌታ ወደ ቤተ ክርስቲያናችሁ ለየት ባለ መንገድ ቢመጣ ትችላላችሁ ወይ? ባለምዳችሁት መንገድ ቢመጣ አንድ ጊዜ ወደ ቤተ ክርስቲያናችን እንደዚህ ድራግ የሚወስዱ ልጆች ስንት 15 ምናምን የሆኑ ሆምለስ ልጆች አበሻ ልጆች ናቸው፣ ኢትዮጵያና ኤርትራውያን እና መንገድ ላይ ያገኘናቸው ሙሉ ቤት ተከራየንላቸውና ከዛ ቸርች መምጣት ጀመሩ። አምልኮ ስታይላቸው እኛ አይተነው አናውቅም። እኛ ቸርች ያደግን ልጆች ነን። አንዳንድ ጊዜ እነሱ ራሳቸውን ኤክስፕረስ የሚያደርጉበት የአምልኮ ስታይል እኛ ይሄ ያሬዳዊ የምንለው አይነት አይደለም። ይቅርባችሁ፣ ከዛ ካለፈ ይቅርባችሁ። የራሳቸው የሆነ ሌላ አይነት ዓለም ውስጥ ነው ያሉት። እንዴት አድርገው ይግባቡ ከህዝቡ ጋራ? ህዝቡ የሚያመልክበት ስታይል ሌላ ነው። እነሱ እስኪቃኙ ድረስ አንዳንዶቹ ፓስተርዬ ኧረ ሰውየው እየጮኸ ነው፣ ሰውየው ከድራግ ወጥቶ ጌታ ቤት መጥቶ ሲጮህ እንዴት እከለክለዋለሁ? ድሮም ያስጮህ የነበረው ሌላ ነገር እኮ ነበር። እግዚአብሔር ቤት መጥቶ ይጮሃ ተዋቸው ላቸው ነበር። እና እስኪለወጡ ድረስ ትዕግስት አለን ወይ? አንዳንዶቹ ልክ የሚመጡበት ከላይ እስከታች ታቱ በታቱ የሆኑ ልጆች ወደ ቤተ ክርስቲያን ይመጣሉ። በጣም አስቸጋሪዎች እነማን ናቸው? የኛ ወላጆች፣ እኛ አደልቶቹ ነን። ከልጄ ጋር እንደውልብኝ እንደዚህ አይነት አቲቲዩዶች
ጌታ በተለየ መንገድ ቢመጣ መንፈስ ቅዱስ ለየት ባለ ነፋስ በመካከላችሁ ቢመጣ ለምን እግዚአብሔር ይመጣል ብዬ አምናለሁ። ለየት በተለይ በዚህ ዘመን መጨረሻ ላይ የቤተ ክርስቲያን ክብር ይመለሳል። ቤተ ክርስቲያንን እንደገና ወደ ነበረችበት ክብር ይመለሳል። ብዙ አይነት ሰዎች ይመጣሉ። ብዙ አይነት ሰዎች ጠረናቸው እንደኛ ጥሩ ያልሆነ የተለያየ አይነት ጠረን ያላቸው አቅፋችሁ ልትስሟቸው እንኳን የምትፈሯቸው አይነት ያላቸው እንደዚህ ክሊን ሼቭ የሌላቸው በጣም አላደል ልትቀርቧቸው ማችሉ ሰዎች ሊመጡ ይችላሉ። ምን ያህል ወንበር አላችሁ? ጌታ ቢመጣ ወንበር አላችሁ ወይ? ሰዎች በተለያየ መልክ በተለያየ አስተዳደግ በተለያየ ባህሪ መጥተው ያመልካሉ መካከላችን ወገኖች ሆይ። ስለዚህ እግዚአብሔር ልባችንን ያስፋልን። ይሄ ዩኒቲና ፌሎሺፕ ልብ ስፋት ይጠይቃል። የልብ ስፋት እግዚአብሔር ይስጣችሁ። ሌሎችን የመቀበል የሚቀበል ልብ ዲዮጥራጢስ ይላል። እኛም ብንመጣ አይቀበለንም አይደለም የሚለው? ዲዮጥራጢስ አይቀበለንም። ዲሜጥሪዮስ ግን ሁሉም ይመሰክሩለታል። 3ኛ ዮሐንስን ሄዳችሁ ተመልከቱ። የሚቀበል መንፈስ እግዚአብሔር ይስጣችሁ። ሌሎችንም የኛ አይነት ያልሆኑትን ሰዎች የሚቀበል የማይጸየፍ ማንነት፣ ድሃ የማይጠላ ማንነት፣ ንጹህ ነገር ብቻ የሚያስወድድ ያላቸውን ብቻ የሚያስወድድ እሱ በአገር ቤት ይሄ ልዩነት እየታየ እየመጣ ስላለ አዝናለሁኝ። አንዳንዱ ቤተ ክርስቲያን ሻሽ ያሰሩ ሴቶችን ሲያስወጡ አይተናል። ሻሽ ስላሰረች ከጉባኤ መካከል አንደኛ ሳምንት ማስጠንቀቂያ ሰጣት፣ ሁለተኛ ሳምንት ስትመጣ ተናዶ አስወጣት። እንደዛ ያለት ቤተ ክርስቲያን እኔም ኃይለኛ ነኝ እንደዛ ስላደረጉ እናንተ ቸርች መጥቼ አልሰብክም እላቸዋለሁ። ለድሃ ማይሄድበት ቸርች አልሄድም። ስለዚህ ነው ኮንሶ ምናምን ገጠሩን ሄጄ ነው ማገለግለው። ኢየሱስ ጌታ ነው። ለድሆች የምስራቸው ይሰበካል። አንድ ወቅት ላይ አንድ እህታችን ተማሪዎች ነንና ቤቷ ተማሪዎች ስለሆንን ብዙ አበሾች አንድ ላይ የምንኖርበት ሰፈር ነው። ክርስቲያኖች ነን ሁላችንም እና ቤቷ ምሳ አዘጋጀች። እየበላን እያለ ጥያቄ ጠየቀች። አንደኛው ወንድማችን የቆየ ወንድም ነው፣ በጌታም ከኛ ሁሉም የቀደመ ወንድም ነው። እኛ እንዴት ነው ምግቡ ይጣፍጣል ስትላቸው ይሄ ይጣፍጣል ሁሉንም ይጣፍጣል ብለን ሁሉንም በደስታ በላን። ይሄኛው ወንድም ግን የተለየ ነው። አሁን በዚህ ዘመን ምናልባት ናርሲሲስቲክ ምናምን ቢባል አይነት ሁሉን ቦልድ ነው። ትልቅ ሰው ትንሽ ልጅ አይለይም። በጣም ግልጽ ሰው ነውና ይሄኛው ይጣፍጣል፣ ይሄኛው ብዙ አይጣፍጥም፣ ይሄኛው እንደዚህ ነው፣ ይሄ እንደዚህ ነው ብሎ ሁሉን አስተያየት ሰጣት። በጣም ደነገጠች። ኤክስፔክት ያላረገችው ነበር። ነገር ግን የሚቀጥለው ጊዜ ስትጋብዘን የመጀመሪያ አስተያየት የጠየቀችው እሱን ነው። እናንተ ሁላችሁን ውሸታችሁን ነው አለች። እሱ ብቻ እውነቱን ይነግረኛል አለች። ምን ይላል መጽሐፍ ቅዱስ? ምላሱን ከሚያጣፍጥ ይልቅ ደፍሮ የሚገስጽ ሞገስን ያገኛል ይላል። እውነትን በፍቅር እንድንናገር እግዚአብሔር ይርዳን። መንፈስ ቅዱስ ሲወርድብን ደፋር ያደርጋል። ነገስታትን መገሰጽ ይችላል ጌታ። ክብር ለእግዚአብሔር ይሁን። አንድ ጊዜ አስታውሳለሁ፣ ቅድም ስናነሳው ነበር ከፓስተር ጋር ፓስተር ጋሽ አሰፋ አንድ ጊዜ ታስረው ኃይለሥላሴ ቤተመንግስት ገብተው ንጉሱ ፊት ባንዳች አለቃ ትእዛዝ ምናምን የሚባሉ እሳቸው ፊት እየተጻፈ እናንተ ልጆች አትረብሹ የሀገሪቱን በጠበጣችሁ ይሉናል። ያኔ በጣም ኃይለኛ ሪቫይቫል ነበር እንደ 60s በኢትዮጵያ ሲነግሩኝ እና እሱ ብድግ ብሎ ትንቢት እግዚአብሔር እንደዚህ ይሎታል ብሎ ትንቢት መናገር ጃንሆይን የሚደፍር በዛ ዘመን ማንም የለም። ጋሽ አሰፋ እንዴት ደፈረ ብላችሁ ተይሉ መጽሐፉ ላይ ይናገራል። የእግዚአብሔር መንፈስ በላዩ ላይ መጣበት። መንፈስ ቅዱስ ሲመጣ ነገስታትን ሁሉ ያስደፍራቸዋል። ትልቅ አንቱ የሚባለውንም በፍቅር ኮንፍሮንት እንድታረጉ ያደርጋቸዋል። መንፈስ ይሙላባቸው። በዚህ ዘመን ፖለቲካሊ ኮሬክት መሆን ያለብን ይመስለናል። በሁሉ ነገር እዚህ ጋር እነዚህ እንዳናሳዝናቸው በምኖርበት ከተማ አንድ ፍሬንች ካናዲያን ሰው ቤተክርስቲያን አዲስ ፓስተር ሆኜ ከትምህርት ቤት እንደጨረስኩ ጠርተው ፓስተር አደረጉኝ። እኔ ደግሞ አላቀው መጀመሪያ ኦርዲኔሽን ቀን ቅፍ አርጋ ሰላም አለችኝ እና ሰላም አልኳት። ነጭ ናት፣ ብሎንድ ሄር እና ስጨብጠኝ ግን እጇ ሰፍቶብኛል እና ለካ እሷ እንደሄደች ከኋላ አንድ እህት መጣችና ፓስተር አለች። እቺ ሴትዮ ሺዝ ሂ ብላ ልጅቷ ቋንቋ ሁሉ ጠፋባት እና ድብልቅልቅ አለባት። ለካ እንትን ነው ትራንስጀንደር ናት።
እና ስሜ አንድሪያ ስምሽ ማን ነው ስላት አንድሪያ ብላኛለች። እዛ ነገሩ ልክ ሰማ አንደኛ አዲስ ልምምድ ነው አላቀውም እንደ ነገር ገጥሞኝ አያውቅም። የእጇ ስፋት ራሱ ገርሞኛል። በኋላ ሳይም የተከሻም ስፋት ማየት ጀመርኩኝ፣ የጉሮሮ ማየት ጀመርኩ። እና አሁን ፖለቲካሊ ኮሬክት ለመሆን ምንም ማረጋው ነገር የለም። አፍሪካዊ መሆን ጥቅሙ ይሄ ነው። ጌታ ይመስገን። ጠራዋት ቢሮ። ስምሽ ማን ነው? አንድሪያ ነው። ኦኬ። እና ዋሽሩም የምትጠቀም የት ነው? ሴቶች ጋር ነው። እና ቀሚስ ለብሳለች፣ ሊፕስቲክ አድርጋለች፣ ጥቁሯ በደንበኛ ሰው ባይነግረኝ እኔም ተታልዬ ነበር፣ አለየዋትም። እና ቁጭ አድርጌ ከዚህ በኋላ ሱሪ አድርገህ ትመጣለህ አዩ ሊስኒንግ አንድሩ አልኩ። እንዴ እንደሱ ልትለኝ አትችልም። የካናዳ መንግስት የሰጠኝ እዚህ ላይ አንድሪያ ነው የሚለው ስሜ፣ በዚህ ትጠራኛለህ። እኔ አፍሪካዊ ነኝ። ያው በምገልጽበት መንገድ ገለጽኩላት። እና ምንም ምፈራ ሰው ስላልሆንኩ ይኸውልሽ አልኩ፣ ከአሁን በኋላ ሱሪ ለብሰህ ትመጣለህ፣ ወንዶች ዋሽሩም ትጠቀማለህ። የኔ ልጆች ቀሚስ አድርገህ እንዲያው አልፈልግም። ልጆቻችን ኮንፊውዝ እንድታደርግ አልፈልግም። ከዚህ ማድረግ የምትችለውን ነገር ሁሉ ማድረግ ትችላለህ። ስለዚህ እኔ ያላወቅኩት ምንድነው ሲነግረኝ በተአምር እግዚአብሔር በቃ ሰርጀሪ ሲያደርግ መንፈስ ቅዱስ ቤቱን ሞልቶበት እግዚአብሔር ፕሬሰንስ እንዴት እንደለወጠው ነው የሚነግረኝ። ንግግሩ ልነግራቸው አልችልም። ለቤተ ክርስቲያን ደግሞ የሚያደርግ ነው። እኔ ከመምጣት በፊት ፓስተር ስላልነበራቸው በደንብ አድርጎ ቤተ ክርስቲያን ያልገዛላቸው ቀይ አስራትህን አታወጣም ከዚህ በኋላ፣ ምክንያቱም አስራት ውስጥ አትከትም። እንወድሃለን፣ ህይወትህ ሊለወጥ ይገባዋል። በዚህ መንገድ መሄድ የለብንም። እንወድ የምትፈልገውን እርዳታ እናደርግልሃለን። ግን የመጀመሪያው ስቴፕ ይሄን ሊፕስቲክ ታወጣለህ፣ ይሄን ቀሚስን ታወጣለህ፣ በስነ ስርዓት እንደወንድ ለብሰህ ትመጣለህ፣ ወንዶች ሽንት ቤት ትጠቀማለህ። ከዚህ በኋላ ዩአር አንድሩ አልኩት። ተናደደ። ሲናደድ ደግሞ ወንድነቱ ብቅ አለ። በአንድ ድምፁ ሁሉ ወደ ነበረበት ነገር ተመለሰ። እና ምን ልላችሁ መሰላችሁ፣ አንዳንድ ጊዜ አሁን ያለንበት ዘመን እንደ ድሮ አይደለም። አሁን ፖለቲካሊ ኮሬክት መሆን በተለያየ ቦታዎች ላይ እየመጣ ነው ያለው። የማትናገሩት ቦታ ነገሮች አሉ። አንዳንድ ቦታ ላይ ኢትዮጵያ እያስተማርኩኝ ሳላስበው ስለ ኢሬቻ መንፈስ ገሰጽኩኝ እና በቃ ስወጣ በቃ ዛሬ አንተ ሰውዬ ብሎ እዛ አብረ አደግ ያለ ኢንጂነር ያዘኝና ቶሎ በመኪና እንሄዳለን አለ። እኔ ምንም ፈራሱ አይደለም። ኢሬቻ መንፈስ ይሄ አጋንንት ነው። እዛም ተናግሬዋለሁ፣ እዚህም እናገረዋለሁ። ኢየሱስ ጌታ ነው። ሰው በዚህ አኩርፎ ከእግዚአብሔር ቤት ቢቀር ይሄ እኔ ችግር አይደለም። እውነትን ተናገርኩ እንጂ ሰዎችን አታካላረኩ። ከኔ ጋር ናቸው። በተለያየ መንገዶች በእነዚህ እንትን ሄድኩ። ደግሞ ደቡብ ሲሄድ ይሄ ጨምበላላ የሚባል በዓል ያከብሩታል። ወደታች ስትሄዱ እዛ ሲት ከሚከበር ይሄ ልክ አመቱ ሲቀየር ሞራ ገላጭ ነው። ሞራ ገላጩ መጥቶ በሞራ ገላጭ ያያል እየተመለከተ አመቱ እንዲሆናል ብሎ ጠንቋይ ነው። ባግለ ጠንቋይ ጠርተው ነው የሚያስተርጉት። ያቺ ምድሪቱ ተወልውላ የወንጌል ምድር የሆነችው አባቶቻቸው ዋጋ ከፍለዋል። ጥርግ አድርጎ ይሄን እንግዳ አምልኮ ሁሉ ጠራርጎ አስወጥቶላቸው አሁን በስመ አይደለም እንደገና እዚህ ነፃነት ስም ሪቫይቭ እያደረገ የመጣ እነዚህን ስፒሪትስ ካልተዋጋናቸው ካልተቃወምናቸው የኛ አገልጋይነት ምን ላይ? እውነትን በፍቅር እንናገራለን። ከኔ ጋር ናቸው። ስለዚህ መንፈስ ቅዱስ ብቻ ቦልድ ያርጋችሁ፣ መንግስታትን ትደፍራላችሁ። ድሮ የብርሃን ወንጌል ቤተክርስቲያን አንድ ወንጌላዊ ነበር። ከፍተኛ 20 የሚባል ቦታ ላይ እንዳለ እስር ቤት አስገቧቸው። እኛ ልጆች ነን እና እስር ቤት እያሉ ሁሉ መፈክር በሉ ተብለው ሁሉ መፈክር ብለው ወጡ። እሱ አልልም አለ። የመጨረሻው ሰው ጋቢ ለብሶ ቁጭ ብሎ ቲቪ ሲያስታውሰዋል። እና አንድ ቀን ሰውየው ዋናው የከፍተኛው ሊቀመንበር ጠርቶ እንዲህ አለው፣ እኔ የምልህ ወንጌላዊ ያለው አሁን አብዮቱና ክርስትና አብሮ የሚሄዱ ይመስልሃል አለ። ይህ ወንጌላዊ ዝም ብሎ ኦርዲነሪ እንዳይመስላችሁ የጸሎት ሰው ነው። ናቹራሊ ከሰው ጋር እንኳን ሲያወራ ዲሰር ነው የሚያደርግ ጓዳ ነው። ጓድ ቤተክርስቲያንና አብዮቱ ወይንም ደግሞ እግዚአብሔርና የአብዮት ጉዳይ ክደት ትምህርት አብሮ ድምትና አይጥ ናቸው። እምልልሃለሁ አንድ ቀን ቡጭቅጭቃችሁ ወጥቶ ትሞታላችኋል። ሰውየው በጣም ቦልድ ነው። ደነገጠ። ዋናው ሰውዬ እንደዚህ ቦልድ የሚያደርገው እኮ መንፈስ ቅዱስ። ይሄ ቤተክርስቲያን ፉከራ ብቻ አይደለም፣ ህይወታቸው ላይ
የሚታይ እውነተኛ ድፍረት አለ። መንፈስ ቅዱስ ሲሞላባችሁ የትም ቦታ ላይ ኃጢአትን የመጸየፍ ኃጢአትን የመቃወም ጉልበት አላችሁ። ክብር ለእግዚአብሔር ይሁን። ወገኖቼ ወንጌል ሁለት እጅ ነው ያለው። በዚህኛው እንሰብካለን፣ በዚህኛው ደግሞ ድሆችን እንረዳለን። ድሆችን እንዳረሳ ሐዋርያት ለማን አሳሰቡት? ለጳውሎስ አሳሰቡት። ድሆችን እንዳትረሳ። የስ የተቀባ ሰው ነህ፣ የስ በጣም እግዚአብሔር አገልግሎትን ባርኮልሃል፣ ነገር ግን ድሆችን እንዳትረሳ። በሄድክበት ሁሉ ይህንን ለቅዱሳን አሳስባቸው ይሉት ነበር። ስለዚህ ሁል ጊዜ በእግዚአብሔር የታመኑ ስለሆነ ሁሌ ጀነረስ ናቸው። ሁሌ ሳክሪፊሻል ሊቪንግ ይኖራሉ፣ ለሌሎች ይሰጣሉ። በዚህ ዘመን ላይ ይሄ ንፉግ መንፈስ ለቤተ ክርስቲያን ላለመስጠት ሰዎች አስራትና መባ የብሉይ ኪዳን ነው ብሎ የሚያስተምሩ አስተማሪዎች አሉ። የብሉይ ኪዳን ነው ብላል። መስጠት የአዲስም የብሉይም ኪዳን የሁለቱም ነው። መስጠት በአዲስ ኪዳንም ይሰጣል፣ በብሉይ ኪዳንም ይሰጣል። እኛ ቤተ ክርስቲያን ደግሞ ቁርባን ይሰጣል። ቁርባን ማለት አዲስ ስራ ሲጀምሩ የመጀመሪያ ደሞዛቸው ማን እንዳስተማራቸው አላውቅም፣ አምጥተው ለቤተ ክርስቲያን ይሰጣሉ። ፉል ደሞዛቸውን ስጡ። ተጨቃጭቀን በየጊዜው አስራት አውጡ ስጡ። ሰው ህይወቱ ሲለወጥ ለመስጠት አይሰስትም። አሜን። የህይወት ለውጥ ጉዳይ ነው። የብሉይ ኪዳን ነው የሚሏቸው ሰዎች ትንሽ ቆይተው አንደኛ ሳሙኤል እንዲህ ይላል፣ ሁለተኛ ሳሙኤል እንዲህ ይላል ይሏቸዋል። ከብሉይ ኪዳን ጠቅሰው ያስተምራሉ፣ ግን ከብሉይ ኪዳን ላይ ያለውን እውነት ደግሞ ያንን እውነት መውረስ አይችሉም። በመስጠት ሰው ሲከስር አላየሁም። ስጡ ይሰጣችሁማል። የሞላ የተጠቀጠቀ ሞልቶ ምን የሚያደርግ የሚፈስ ይሰጣቸው። ስለዚህ በጀነረስ በመሆን እግዚአብሔር ይባርካቸው። ቤተ ክርስቲያን ሁሉ ነገር ያላት በቃ አትስጡ ካሁን በኋላ በቃ ተብሎ ነው እስራኤላውያን ያቆሙት። በመስጠት አልከሰሩም። ሉቃስ እስካሁን ድረስ ተመልከቱ። እስራኤልን በብዙ ነገር ራስ አድርጓታል እግዚአብሔር። በጣም ባለጠጋ ምድር ናት። በብዙ ነገር ባለጠጋ ምድር ናት። የአብርሃም ልጆች ናቸው። ራስ አድርጓቸዋል እግዚአብሔር። ባርኳቸዋል። እየባረኩ ባርካለሁ፣ ለበረከት አደርግሃለሁ። እግዚአብሔር የእውነት የሚባርክ አምላክ ነው። እኔ በዚህ 40 ዓመት አገልግሎት ውስጥ አፍሲን ምንም በቃ ሲመጡ ምንም የሌላቸው በቃ እዛ ተከራይተው ምን ያልነበራቸው ዛሬ ስንት ቤት ያላቸው ስንት ቢዝነስ ያላቸው እግዚአብሔር ከትቢያ አንስቷቸው ለቤተ ክርስቲያን ታማኞች። በአንድ ወቅት ለአንድ ወንድማችን 150 ሺህ ብር አመጣና ለቤተ ክርስቲያን ሰጠ እና ዲያቆናት እንዴት ይቀበሉት? ደነገጡ። አንተ እኮ ትንሽ ኢሞሽናል ቆይ እስቲ አስብበታል እና ልጁ ለሱ መስጠት አይቸግረውም። ከ100 ብር ላይ 10 መስጠት ስለለመደ በሚሊየንስ እግዚአብሔር ባረከው። ስለዚህ አመጣ 150 ሺህ ብር ሰጠ ለቤተ ክርስቲያን። ለሱ ምንም አልመሰለው። እሺ አንድ አስቂኝ ሰባኪ ምን አለ? መስጠት እንደ ጂም መግባት ነው አለ። መጀመሪያ ስፖርት ሮጣችሁ ያለመደ ሰው እንትን ማስሉ ይያዛል፣ ስትራፖ ይዘዋል አለ። ሲለምድ ግን ስትራፖ አያመምና ስለ ልመዱ ስጡ ይሰጣቸዋል። እግዚአብሔር ቤታችሁን ሲባርክ፣ ልጆቻችሁ ሲባረኩ፣ ልጆቻችሁ ሰክሰስፉል ሲሆኑ፣ የልጅ ልጆቻችሁ ሲባረኩ ትመለከታላችሁ። እግዚአብሔር እናንተ የዘራችሁትን በልጆቻችሁ ላይ መልካም ያደርግላቸው። ዘሮቻችሁ እግዚአብሔር በምድሪቱ ላይ ያሰልጥናቸው። አሜን። ሰማይን ይክፈትላችሁ፣ የእጆቻችሁን ስራ ይባርክላችሁ፣ ዘሮቻችሁ ምርኮ አድርጎ ይስጣችሁ፣ ዘመናችሁን ያለምልምላችሁ። በጤና ብሩካን ሆኖ፣ በአእምሮ ብሩካን ሆኖ፣ በእጆቻችሁ ስራ ብሩካን ሆኖ። ወገኖች ሆይ እግዚአብሔር የበረከት አምላክ ነው። ቸግሮት አበድሩኝ የሚል አምላክ አይደለም። ባለጠጋ አምላክ ነው። ብንሰጠው የሚሰጠን ለእኛ ነው። መልሶ አትረፍርፎ ይባርካል ጌታ። አሜን። ሐዋርያት ምዕራፍ 2 ቁጥር 1 እስከ 4 ላይ መንፈስ ቅዱስ በበዓለ ሃምሳ ሲመጣላቸው ተመልክታቸዋል። በኃይል በድፍረት በጸጋ ስጦታም ሲሞላቸው ትመለከታላችሁ። ምልክቶች፣ ድንቆች፣ ፈውስ በቃ ኖርማል ስብሰባ ነው። ሁሌ ምልክት ነበር። የተለየ ስብሰባ አዘጋጁ። ሁሌ ፈውስ ጊዜ ነው። በአገልግሎት መካከል ድንገት ፈውስ ይገባል። በአገልግሎታቸው መካከል ዴሊቨረንስ አለ። በአገልግሎታቸው መካከል ምልክቶች አሉ። ወገኖች ሆይ ስለዚህ መንፈስ ቅዱስ ለስጦታዎችን ይሰጣል። ዛሬ የተዳፈኑ ስጦታዎች ካሉ በኢየሱስ ክርስቶስ ስም እግዚአብሔር አክቲቬት ያርግላቸው። የተዘጉ በቃ ምንጮቻቸው ይፈልቁላቸው። በአንድ ዘመን ይፈልቁ የነበሩ እንደለደሉ የነበሩ ወንዞቻቸው እንደገና ይፈልቁላቸው። የጠፉ ህልሞቻቸው ይመለሱላቸው። አይኖቻችሁን ይክፈተው። ለመጽናናት ለበረከት እግዚአብሔር ያድርጋቸው። መንፈስ ቅዱስ ሰዎችን በጸጋ ስጦታ ይሞላል። አቤት የጸጋ ስጦታ ኑሮን ሲያቀል፣ አገልግሎትን ሲያቀል፣ ጸሎትን ሲያቀል በጣም 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 የጸጋ ስጦታ እንዴት ያቀላል መሰላችሁ? በአንድ ወቅት እንደዚህ ሆነ። አንድ እህታችን ከአንድ ከተማ ወደ ሌላ ከተማ
ከባሏ ጋር ሙቭ ለማድረግ ብሎ እሷ ፕሮፌሽናል ናትና እሱ እንዴት አድርጎ ትቶ ይምጣ ስራው እሷም እንዴት እሷ በትልቅ እድገት ያገኘችው ስለዚህ ከተማ ልትቀይር ታስባለች በዛ ሰዓት ላይ አንድ አገልግሎት ላይ ተገናኘን እኔ አላቃትም ከዛ በፊት መንፈስ ቅዱስ ግን የሆነ አቅጣጫ በጸሎት ውስጥ ይሰጣት ነበር እዛም በኋላ ይፈሳል ከብዙ አመት በኋላ እኔ እዛ ከተማ ለአገልግሎት ሲሄድ ቤቷ ጋብዘች ታስታውሰኛለህ አለች አላስታውስሽ እንደዚህ አይነቷ ሴት ነው የነበረው አቅጣጫ አጥቼ ግራ ግብት ብሎኝ ትዳሬ ሁሉ ተናውጦ ነበር ጌታ ለምን አትናገረኝም ልሂድ አልሂድ እያልኩኝ ይጨነቅ ነበር በሚገርማችሁ ሁኔታ ዛሬ ባሉበት ከተማ ውስጥ እግዚአብሔር ፕሮስፐር አርጓቸው ባርኳቸው ጸጋ ስጦታ ሲመጣ አቅጣጫ ያሳያል በቤት ውስጥ ያለው ቴንሽን ሁሉ የለም በቤት ውስጥ ያለ ኮንፊውዥን ሁሉ ተነስቷል ክብር ለእግዚአብሔር ይሁን በዚህ ተደመድማለሁ እግዚአብሔር በዛች ቤተክርስቲያን አንዱ ያፈሰሰላቸው ፍቅርና ቅድስና አላቸው ቅድስና ለእግዚአብሔር በጣም ቅድስናን አክረው ይዛሉ እርስ በርሳችሁ ፍቅር ቢኖራችሁ ይሄ በጣም ሰፊ ነገር ስለሆነ እዚህ ጋር ድወል መቆየት አልችልም ፍቅር ከቤተክርስቲያን ውስጥ በቤተክርስቲያን መንፈስ ቅዱስን ምን ያትራክት ያደርገዋል ካላችሁ ከኪቦርዳችን ከመብራቶቻችን ከዚህ ከሚያምረው ሳንቹሪያችን በላይ መንፈስ ቅዱስን አትራክት የሚያደርገው ፍቅር መንፈስ ቅዱስ የእግዚአብሔር መንፈስ የፍቅር መንፈስ አሜን ፍቅር ከሌለኝ ምንም አይጠቅመኝ ለዚህ ቤተክርስቲያናችን መታወቂያዋ ባንዲራዋ ይሄን ነው አሕዛብ ሁሉ ያውቃችኋል ባንዲራችሁ ይታወቃል ምንድነው በፍቅራችሁ በመዝሙራችን አይደለም የምንታወቀው በትልቅ አዳራሽ ተከራይተን ባላ አይደለም ትልቅ ኮንሰርቶች በማድረጋችን አይደለም የምንታወቀው መታወቂያችን ፍቅር እርስ በርሳችሁ ፍቅር ቢኖራችሁ አሕዛብ ሁሉ ደቀ መዛሙርቴ እንደሆናችሁ በዚህ ያውቃል መታወቂያችሁ ይሄ ነው የፍቅር ሰዎች ሆኖ ሰው አድጎ ምን ይሆናል አድጎ ሰባኪ አይደለም ሰው አድጎ ትንቢት ተናጋሪ አይደለም የሚሆን የማደግ ምልክትም አይደለም በነገራችን ላይ የእግዚአብሔር ጸጋ ነው ሰው አድጎ የሚሆነው የፍቅር ሰው አሜን የፍቅር ሰው ማለት ነው ግልጽ አሜን የፍቅር ሰው ሽፍንፍን አይደለም ግልጽ አሜን ጌታ ይባረክ ስለዚህ እርስ በርሳችሁ ምን ይኖራችኋል ፍቅር የእውነተኛ የደቀ መዝሙር መለያ በመከራ እየጸኑ እንዲያልፉ ያደረጋቸው የመንፈስ ቅዱስ ኃይል ነው በብዙ ስደት እንዲቆሙ ያደረጋቸው ቤተክርስቲያን በቃ እያደገች መሄድ ጀመረች ከምን የተነሳ የመንፈስ ቅዱስ ፕሬዘንስ ከነሱ የእግዚአብሔር ቃል እያደገ እየሰፋ ሄደ ለምን ያቺ ቤተክርስቲያን ቅድም እንዳልኳችሁ ሰው መንፈስ ቅዱስ የምታስተናግድበት ወንበር ነበራት ለመንፈስ ቅዱስ ስፍራ አላት ጊዜ አላት ግዴላችሁ ቢሰለችም ጎንበርከክ ብላችሁ እየጸለያችሁ ጀምሮ ፕሮግራሞቻችሁ ቀደም ስትጸልዩ አይቻለሁ ክብር ለእግዚአብሔር ይሁን ጸሎት በቤተክርስቲያኑ ሲበዛ በዛ ይባል በቃ ሰው ወደዛ አትራክት መሆን አለበት በየማለዳው በየቀኑ አረ ጸሎት በዛ አይደለም ጸሎት ይብዛልን እግዚአብሔርን ፊት የሚፈልጉ ይብዛልን የሚጾሙ ይብዙልን በእግዚአብሔር ፊት የሚንበረከኩልን ለኛ ተንበርክከው አምጠው ወደ እግዚአብሔር አገልግሎት እንድንገባ ከብዙ ተግዳሮት እንድንወጣ ያደረጉን ታላላቆቻችንን እግዚአብሔር ይባርካቸው አለቀሱልን ጸለዩልን ጾሙልን ጮሁ በእግዚአብሔር ፊት ትውልድ እንዲመጣ እኛ ደግሞ ተራ አለብን አሁን ትውልዳችንን ሊናጠቅ ልጆቻችንን ሊናጠቅ ኢኮኖሚያችንን ሊናጠቅ ቤተክርስቲያናችንን ሊናጠቅ ራእይን ሊናጠቅ የሚነሳ ክፋት ኃይል የተመታ ይሆን ማራናታ ጌታ ሆይ ቶሎና ማራናታ ጌታ ሆይ ቶሎና